በጣም ደስ የሚል ዜና ስኬሊን በተመለከተ ሰምተናል። ሚኬል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን እየሰጠ ይገኛል። ስኬሊን በተመለከተም እንደተናገረው ከሆነ ሉዊስ ስኬሊ በአርሰናል ቤት እንደሚቆይ ምን ያህል እርግጠኛ ነህ ብላችሁ ብትጠይቁ መልስ የሚሆነው ሉዊስ ስኬሊ 100% በአርሰናል ቤት ይቆያል ነው ሲል ሚኬል አርቴታ ተናግሯል። የሚታወቀው ሉዊስ ስኬሊ በዚህኛው የክረምት የዝውውር መስኮት ከክለባችን እንደሚለቅ የሚያሳዩ መረጃዎችን በስፋት እየሰማን ነበር። ሆኖም ግን ተጫዋቹ ሙሉ ለሙሉ ትኩረቱ አርሰናል ላይ እንደሆነና በክለባችን 100% እንደሚቆይ ሚኬል አርቴታ እርግጠኛ እንደሆነ ተናግሯል። ሉዊስ ስኬሊን በተመለከተ ሚኬል አርቴታ የተናገረው ይሄንን ይመስላል። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አሰልጣኝ ሚኬል አርቴታ በዛሬ ጋዜጣዊ መግለጫ ላይ ስለ ሉዊስ ስኬሊ የተናገረው ደስ የሚል ንግግር አጠራርጌ ልንገራችሁ። ቪዲዮን ኮፒ ሊንክ እና ፎሎ በማድረግ ቤተሰብ መሆናችሁ እንዳትረሱ። አርቴታ በዛሬ ጋዜጣዊ መግለጫ ላይ ስለ ሉዊስ ስኬሊ የዝውውር ጭምጭምታ እንግዲህ ጋዜጠኞቹ ጠይቀውት ነበር። ሚኬል አርቴታም ሲናገር ሉዊስ ስኬሊ ከኛ ጋር እንደሚቆይ 100% እርግጠኛ ነኝ። የአካዳሚ ተጫዋቾች ልዩ ነገር ይሰጡናል፣ ስለዚህ በደንብ ልንንከባከባቸው ይገባል ሲል አሰልጣኝ ሚኬል አርቴታ ሉዊስ ስኬሊ የትም እንደማይሄድ አረጋግጠዋል። ይመቻችሁ። ሰበር የግርጣት መረጃ ለትርፍዬ ከጊዜያዊ ስቱዲዮ ጀምአው ኦፊሻሊ ማለት ነው። ሚኬል አርቴታ ዛሬ በሰጠው እንግዲህ ሀሳብ አስተያየት መሰረት ማለት ነው ሉዊስ ስኬሊ አይሸጥም፣ የአርሰናል ወሳኝ ሰው ነው፣ እንዲህ እንደ ቀልድ ወሳኝ ልጃችንን አሳልፈን አንሰጥም ሲል ተናግሯል። ጀምአው እንኳን ደስ አላችሁ ብሬ ነው ብላችሁ እኔ ሉዊስ ስኬሊ ሊለቁት ይችላሉ ብዬ በጣም ሰግቼ ነበረ። ግን እሳ የማይነካ ተጫዋች ነው 100% ሹር ነኝ አለ። በእኛ ቤት ውስጥ ይቆያል፣ የቡድኔም አንድ አካል ሆኖ ይዘልቃል ሲል ተናግሯል። ጀማው እንኳን ደስ አላችሁ ትርፍዮች። አሁን ሌላ አማራጭ ተመልከቱ። እንግዲህ ምንም ማድረግ አልችልም፣ አይሸጥም። ከእናንተ ቤት ደግሞ አንድ ልጅ በውሰት ልናመጣ ሙሉ ነገር እየጨረስን ነው። በሌላ የግርጣት ቪዲዮ መመለስ ይሆናል። ጀማው ይመቻችሁ። ሉዊስ ስኬሊን በተመለከተ አርቴታ አሁን ላይ አዲስ መረጃ ሰጥቷል። ሁላችሁም የማንቸስተር ደጋፊዎች እንግዲህ እስከ መጨረሻው ቪዲዮ በደንብ ኮፒ ሊንክ ይደረግ። አካውንታችን ተመቷል፣ እስኪናሳ ያው እናስቸግራቸዋለን። አርቴታ ሉዊስ ስኬሊ በአርሰናል እንደሚቆይ 100% እርግጠኛ ነኝ ሲል አርሰናል ደጋፊዎች አረጋግጦላቸዋል ማለት ነው። ሉዊስ ስኬሊ ከማንቸስተር ዩናይትድ ጨምሮ በርከት ካሉ ከእንግሊዝ ክለቦች ጋር ስሙ ሲያያዝ ነበረ። ምንም እንኳን ኦፊሻል ቢድ ለአርሰናል ከየትኛውም ክለብ ቀርቦለት ባያውቅም ነገር ግን በፍላጎት ደረጃ ብዙ ቲሞች ይህን ልጅ ሲፈልጉት እንደነበር ተገልጿል። አሁን ግን አርሰናል ክሊር አድርጎ ነገሩን በአርቴታ በኩል አስታውቋል ማለት ነው። እንግዲህ ሉዊስ ስኬሊ በአርሰናል ቤት ይቆያል። ለሉዊስ ስኬሊ ከረር የምን ያክል ጥቅም አለው የለውም አላቅም። በአርቴታ በተለይ ካለፈው አመት ግማሽ ሲዝን ጀምሮ ብዙ ድል ያገኝ አልነበረም። ይሄ ልጅ በተለይ በግራ ተከላካይ በጣም ምርጥ የሆነ ተጫዋች ነው። እንዲሁም ወደ መሀል እየመጣ ዲኤም ላይ በጣም ምርጥ የሆነ ፎርሙን አሳይቷል። በተለይ አርሰናል ባለቀ ሰዓት ዙቢሜንዲ ፎርሙ ልክ ባልሆነ ሰዓት በተወሰኑ ጨዋታዎች ላይ ገብቶ ምርጥ መሀል ተጫዋች መሆን እንደሚችል አስመስክሯል ማለት ነው። ወደ ዩናይትድ ቢመጣም ዩናይትድን ኦብቪየስሊ በጣም ሊጠቅም የሚችል ተጫዋች ነበር። ዩናይትድ በግራ ተከላካይ ላይ ክፍተት እንዳለው ይታወቃል። እንግዲህ ዩናይትድ እንግዲህ አሁን ሙሉ ፎከሱ ሉዊስ ሆል ላይ በኒውካስል ሉዊስ ሆል ላይ እንደምን ይጠበቃል። እንግዲህ ለአርሰናል ደጋፊዎች ይህ ጥሩ ዜና ነው ብዬ አስባለሁ። ለስኳድ ደብዛችሁ ሉዊስ ስኬሊ በጣም አስፈላጊ ተጫዋች ነው። ባታቱት መልካም ነበር፣ አላጣችሁትም። ያው ሀሳባችሁን ግን አስቀምጡልኝ። በዚህ ሰዓት ማይልስ ሉዊስ ስኬሊ ወደ ማን ዩናይትድ ቢሄድ መውረድ ነው። ለማንኛውም ሚኬል አርቴታ ጋይስ ማይልስ ሉዊስ ስኬሊ 100% ከአርሰናል አይለቅም ሲል አረጋግጦልናል ማለት ነው። ተስፋ ቁረጡ። የአመቱ የመጀመሪያ ፕሬስ ኮንፈረንስ አርቴታ አድርጓል። ነገ የፕሪሚየር ሊግ መክፈቻ አለ። እንደተለመደው አምና ስናደርገው እንደነበረ ፕሬስ ኮንፈረንሱን አጠር አድርጌ እነግራችኋለሁ ማለት ነው። ኮፒ ሊንክ አድርጉ፣ ፎሎ እያደረጋችሁ ደግሞ 600,000 ልንገባ ነው። በመጀመሪያ ለሚኬል አርቴታ የቀረበለት ጥያቄ በዘንድሮ የፕሪሚየር ሊግ የውድድር አመት ለእናንተ ተፎካካሪው ማን ነው ተብሎ ነበር የተጠየቀው። ኤሊት ሜንታሊቲ ያለው ሚኬል አርቴታም የኛ ትልቁ ተፎካካሪው ራሳችን ነን ሲል እንግዲህ ተናግሯል። አሁንም ቡድናችን የምናጠናክርባቸው ቦታዎች እንዳሉ ይሰማኛል። ነገር ግን በስራችን ያሉትን ነገሮች እጅግ በጣም በጥንቃቄ ካሻሻላቸው የኛው ተፎካካሪ እኛው ብቻ ነን የምንሆነው ሲል እንግዲህ ሚኬል አርቴታ ተናግሯል። ሚኬል አርቴታ ስለሚሸጡ ተጫዋቾች ሲጠየቅ ይህንን አስተያየት ሰጥቷል። እጅግ በጣም ከባድ ጊዜ ውስጥ ያለነው፣ ነገር ግን የሚፈጠረውን ነገር መጋፈጥ አለብን። ሁሉም ነገር መጀመሪያ እንዳለው መጨረሻ እንዳለው ማወቅ አለብን። ስለዚህ ያንን ነገር ወይም ደግሞ ይህንን ከባድ ውሳኔ መጋፈጥ አለብንና መወሰን አለብን እንግዲህ ሲል ተናግሯል። በጣም ከበድ ያለ ውሳኔ ወር ደግሞ ከበድ የማንጠብቀው ተጫዋች ሊለቅ እንደሚችል እንግዲህ ሚኬል አርቴታ እየጠቆመ ይገኛል። ሚኬል አርቴታ ስለ ዴክላን ራይስ እና ቡካዮ ሳካ ፊትነስም እንግዲህ ሁለቱም ለነገው ጨዋታ ብቁ መሆናቸውና ፊት መሆናቸውን አረጋግጦልናል። በስተመጨረሻ ሚኬል አርቴታ የሳሊባን ቦታ ስለመሸፈን ተጠይቆ ነበረ። በቅርቡ የምናሳውቃቸው ወይ ደግሞ አናውንስ የምናደርጋቸው ተጫዋች ሊኖር ይችላል ሲል እንግዲህ ኤዝሪ ኮንሳን በሙድ ጠቀስ አድርጓል ማለት ነው። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ሉዊስ ስኬሊ በአርሰናል ቤት 100% ይቆያል ብሏል ቦስ ሚኬል አርቴታ ዛሬው ጋዜጣዊ መግለጫ ላይ። እንግዲህ ሌሎችም ጉዳዮች አንስቷል። በደንብ ኮፒ ሊንክ
ሪፖስት ፎሎ ማድረጋችሁ እንዳትረሱ እነግራችኋለሁ። እንግዲህ ለነገው ጨዋታ ዴክላን ራይስ እና ቡካዮ ሳካ ዝግጁ ናቸው ብሏል። ለነገው ጨዋታ ዝግጁ ናቸው ብሏል። ሲቀጥል ቡርኖ ጉማሬሽን ተጠይቆ የእሱን ጉዳይ የምናየው ይሆናል ብሏል። ያው ከጨዋታ በኋላ ታስታውሳላችሁ እግሩ ላይ እንትን አድርጎ ነበርና አይ ቲንክ ትንሽ ጉዳት ነገር ሊሆን ይችላል። ዊሎ ነው እንግዲህ ምን እንደሚፈጠር ነገር ማለት ጁሪያን ቲምበር ደግሞ እስካሁን ልምምድ አልጀመረም ብሏል ከቡርኖ ጋር ማለት ነውና ስለ ዝውውሩ ጉዳይ ተጠይቆ ደግሞ ያው ከክለባችን የሚወጡ ተጫዋቾች እንዳሉ ያው ማመን አለብን ብሏል። ከባድ ውሳኔ ቢሆንም ግን የሚለቁ ተጫዋቾች አሉ ብሏል ቦስ ሀቢቢ። ለአርሰናል ደጋፊዎች መልካም ዜና ተሰምቷል። ማይልስ ሉዊስ ስኬሊ በክለቡ እንደሚቆይ ሚኬል አርቴታ አረጋግጧል። እንግዲህ አርሰናል የ19 ዓመቱን የግራ መስመር ተከላካይና አማካይ ማይልስ አንቶኒ ሉዊስ ስኬሊ ቼልሲና ለማንቸስተር ዩናይትድ ለገበያ ያቀርበዋል እየተባለ ከአርሰናል ጋርም በክረምቱ ይለያያል እየተባለ በርካታ መረጃዎች ሲወጡ እንደነበረ ታስታውሳላችሁ። ታዲያ ሚኬል አርቴታ የ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ከሆነ ነገ ከኮቬንትሪ ሲቲ ጋር ከሚኖረው ጨዋታ አስቀድሞ ጋዜጣዊ መግለጫ እየሰጠ ይገኛል። ታዲያ ማይልስ ሉዊስ ስኬሊ ምን ያክል በክለቡ ይቆያል ብለህ ታስባለህ ተብሎ ሲጠየቅ ክለባችን ይቆያል 100% እርግጠኛ ነኝ ሲል መልሷል። በዚህ ምክንያት 19 ዓመቱ እንግሊዛዊ ኢንተርናሽናል ማይልስ አንቶኒ ሉዊስ ስኬሊ አርሰናል የሚቆይ ይመስላል። በዚህ ጉዳይ ምን ትላላችሁ? አስተባችሁን ኮሜንት ላይ አካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።